ልጅቷ ምናልባት ካልፈለግናትም ልታስወግዳትም ትችላል። ነገሮች ከዞሩ ካልሆነም አሳብደህም ምን ብለህም ብቻ እዛ ጋር ያለው ሀብት ንብረት ወደኛ እንዲገባ ነው ፈልጋለሁ። እባክህ ዝም በል ታወራለህ። ምን ፈልገህ ነው? ከኔ ምን ፈልገህ ነው? እየነገርኩህ ነው። ተረጋግጥ። ቆይ ከኔ ምን ፈልገህ ነው? እዚህ ልጅቷንም ማሳበድ እንችላለን። አረ ማሳበድ ጨርቋንም ላስለቀ አስጥይል እንድታብል ነው ማድረግልህ። አንተ ብቻ ደህና ኮሚሽን ክፈለኝ እንጂ ሰውዬ ብሎ ታው ልቀቀኝ። እንዴ ምን እያደረጋችሁ ነው? ልቀቁኝ። ምን እያደረጋችሁ ነው? ቆይ ዞር በል አንተ ማለት ቆይ ዞር በል ልቀቀኝ። አንተ ማውራት በምፈልገው ልክ አውርቼ እኔ የምፈልገውን ሚስጥር እንዳለ እውነታውን እንድነግረኝ ያደርጋለሁ። ሌላ ግብ ውስጥ ግን መግባት ስለማልፈልግ ነው አሁንም ታግሽ እያወራ ያሉት። ይኸውልሽ የሆነ ቦታ ነኝ ያለሁት እባክሽ የሆነ ፈጠን ብለሽ ነኝ። አይ በሰላም ነው ዝም ብለሽ ብቻ ነው አንቺ ትሎ ብለሽ ያው ግቢ እንግዲህ ያው ከፈትኩሽ ፓስወርዱን ይኸውልሽ። ቴሌግራሙን ክፈትላት። እኔ ቴሌግራም ቁጥሬ ኮዱ ራሱ ጠፍቶብኛል። ስንት ብዬ እንደሞላሁት ነው ተረስቼዋለሁ። ይተጠቀምከው አይደል? ኖ አይ ተጠቀመው ነበር ግን ፓስወርዱ ነክቼው ምን እንደነካው ታላቅም እንደዚህ አላደረኩም እንደዚህ አላደረኩም ምናምን ስትለኝ ነበር። አይ ያው መጀመሪያ ጊዜ ሳንግባባ በፊት መጀመሪያ መንገድ ላይ እንዳወራ ነው ያው ብዙም ኮምፎርት ስላልሰማኝ ነው እንጂ ኖርማል ነው። ከዚህ በፊትም ሰርተከዋል አድርገውባ። አዎ ከትንሴም ጋር አሁን ደግሞ ካንቺ ጋር ፍቅረኛ እንደሆነ ነው ያያያለች። የሚያወራቸው ወንድም ስለማታውቀው ሰው ነው እያወራህ ያለው። እሱ የኔ ፍቅረኛ ነው። የኔ ወንድም ይኸውልህ ይሄ ቁጥር አንተ ነው አይደል? የኔ ቁጥር እና የኔ ቁጥር ቢሆን እነዚህ ሁሉ መልእክቶች የተላላከው አንተ ነህ አይደል? እኔ ከማን ጋር ተላላኩ ልበል? ይሄንን ላምን ፈልጋለሁ እንዴ? እንዳምን እንፈልገው እኔ በፍጹም የራስ ቁጥር ነው። ማስረጃ አለኝ እጄ ላይ። ሰውዬ ምንም የምታወራው ይሄ ያንን ያገኘው ማታውቀው ሰው ጋር እንዴት ትገንታለህ? የኔ ወንድልሽ ምንም ማገው ነገር የለም። እቤት ነበርኩ ብዬ ተደወለልኝ። ስራ አለ አሪፍ ስራ ነው ሲሉኝ በቃ ያው እኔም ተፍተፍ ልበል ብዬ መጣሁ። እዚህ ፍቅረኛ ደውላት። ይኸው ፍቅረኛ ለምን በስልክ ደውለው ደውላት። በራይ ስልክ ደውለው እንጂ አንተ ስልክ ምርመራ ላይ ነው ያለው። ምርመራውን እስክንጨርስ ድረስ ከስልክ የምንፈልገው መረጃ እስከምናገኝ ድረስ ተመልሰሽ ሰጠው። በሌላ ቁጥር ለፍቅረኛ ደውላት። አንድ ነገር ልንገርሽ፣ ይሄ ኤፍሬም የምትይው ሰውዬ ማለት ነው በጣም ብዙ ልጆች አሉ። አንደኛው እሱ ነው እንዲህ ያስጨንቀው እንግዲህ አንገቴን አንቆ ገደበደቡ ነገር ብትናገር ይሻልሻል። ካረን የማትወጪው ነገር ነው የምንገር። ተረጋግቼ እያወራሁሽ ያለሁ ሴት ልጅ ስለሆንሽ ነው። ተረጋግቼ እያወራሁሽ ያለሁ እየሰማሽ ነው እንዴ? ካልሰጠኝ ሲጀምር ማውራት አልችልም። ስጠኝ ቶሎ በል። ለምን ነገርካቸው? ሙጣ እኮ ነገራችሁ ሳትነግሩት አልቀራችሁም። ነግራችሁታል። በቃ መታሰሪያ አይደል? እታሰራለሁ ከፈለኩ። ምንድን ነው የምትታሰሪው? አሁንም ውጪ ላይ ያስቸገረች ያለች እንግዲህ መጠጥ ካልተሰጠኝ አላወራም። አዎ መጀመሪያ እኮ እኛ አልነበርንም እኮ የምንሰጣት ማለት አሁንም የሚጠየቃችሁ አባታችሁ ነበር የሚሰጣት። በላት በቃ ሰራተኛችሁ ከሆነ ለምንድን አረቄ የምታቀርቡላት? ምክንያቱም ከዚህ በፊት የነበራት መጥፎ ህይወት ስላለ ያለ እኔ መጀመሪያ ላይ በእንደዛ ልክ ያልተረዳኋቸው ነበርና የሆነ ነገሮችን መረጋብ ያረጋግጥ ለማለት ምንድነው የምትለው? ታውቀው ነገር አለ? አንቺ ስነ ስርዓት ያዥ። አሪዝም ስነ ስርዓት አንተ በጣም የምር እኔ አላውቅም። ዛሬ አንቺ ነሽ በቃ ጥፋተኛ። አንቺ ነሽ ጥፋተኛ። ትንሣኤ ይኸውልሽ የቅድሙን ነገር መቀጠል ካለብን እንቀጥላለን አይደለም? በቃ አውቀሃል አይደል? ይሄ ሁሉ ነገር በቃ ማወቅ የፈለግከውን አውቀሃል። አሁን እኛ እንስማማ፣ እኔ እናንተ እንስማማሽ በቃ እኔና አንቺ የምንስማማው በአንድ ነገር ነው። ምክንያቱም ይኸውልሽ የእሷ ሩም ሲከፈት ያየኋቸው ብዙ ያረቄ ጠርሙሶች አሉ። እቺ ልጅ ሆን ብላችሁ ምንም ነገር እንድታወራ ስለማትፈልጉ ሰካራም ነች፣ እብድ ነች፣ ትቀባዥራለች የሚባለው ነገር ብቻ ማህበረሰቡ ጋር እንዲገባ ስለምትፈልጉ አውቃችሁ መጠጥ ታቀርቡላን ነበር። ከዛ እዛው አርፋለች በቃ ምናምን ብለው ማስፈራራት ጀመሩ። ከዛም በቃ ፖሊስ ያገኝሻል፣ ካገኘሽ ደግሞ ትታሰሪያለሽ ምናምን ያሉ በጣም ያስፈራሩኛል። እኔ ይሄን ቤት ፈርሚ ሌላ ልንገዛ ነው ምናምን እያሉ ብዙ ነገር ነው የሚያሰቃዩኝ። ልብስ ጠቢ፣ ምግብ ስሪ ምናምን ተጣጣው ያልታወቀኝ ነገርኛ መጀመሪያ እድል ተረጋጊውልሽ የምፈልጊው ነገር ያስተናግዱሽ። ጓደኛዬ ገድያታለሁ እንዲህ የጠጣን ግፍትር ሰርቃ ሞተች ማለት ያው አንተ ማውቂያው ስለ እድል እህታችን ናት። በርግጥ ግን ደግሞ ያው አይተሃታል። እኛ ከምንነግርህ በላይ አሁን መታየትሃታል እያንዳንዱን ነገር ማለት በቃ እድል አሁን ላይ እንደ ጤነኛ ሰው አይደለም እየሆነች ያለችው፣ ደግሞም አይደለችም። ምክንያቱም እዚህ ቤቴ መተህ እንደዚህ ግርግር ካሜራ አስቀምጠህ ግርግር የመፍጠር መብት ራሱ የለህም። ለምንድን ነው መጠጥ የምታጠጣት? እነሱንም እንደው አውጣልኝ በእናትህ።
አውጣልኝ። በእናቴ ቤት እየኖሩ ደግሞ እያንገላቱኝ ነው። ደግሞ አውጣቸው እያልኩሽ ደህና ትምህርት ቤት ላይ የነበርኩት ሴትዮ ያስቀርበሽ እማይሆን ነገር ስከተትሽ ይገባኛል። ትንሽ በቃ ዝም በይ። ከዛ ሰርግ ሊደገስልን በመሀል ላይ አባቴ አረፈ። አባቴ ቢኖር ኖሮ አልሰቃይም ነበር። ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ ሁለተኛው የንስር አይን የዩቲዩብ ቻናላችን ነው። እንግዲህ በዚህ ቻናላችን ላይ እንግዲህ በባለፈው የእድልን ኬዝ እንግዲህ የተመለከታችሁ የነበረበት አጋጣሚ ነበር የነበሩት። በእድል ኬዝ ላይ ያየናቸው ብዙ ነገሮች አሉ። ከዛ ውስጥም እንግዲህ በእህቶቿ ምን አይነት ሴራ ሲሰራባት እንደነበረና የእሷ የሆነውን ሀብት ንብረት እንዳለ ለመውረስ ተብሎ በእናቷ በኩል ያገኘችው ማለት ነው እንዳለ የእሷን ሀብትና ንብረት ለመውረስ ሲባል እየተሰሩባት የነበሩ ብዙ ሴራዎች ነበሩ። እንግዲህ ፍቅረኛዋ ነኝ ብሎ መጥቶ የነገረን ዮሴፍ እንግዲህ ብዙ መረጃዎችን ከሰጠን በኋላ ነገሮችን ለማጣራት ጥረት ባደረግን በሄድንበት ሰዓት ላይ እድል በመጠጥ ዘፍቀዋት አእምሮዋን እንድስት አድርጓት፣ ማለትም በቃ ትክክል እንዳታወራ ነገሮች እንድቀበዣዥር ተደርጋ ሆን ተብሎ ቤት ውስጥ ቁጭ አድርገው ሲጠቀሙባት የነበረበት አጋጣሚ ነበር የነበረው። ከዛ በኋላ ከሰላም ጋርም ከትንሳኤም ጋር የተወሰኑ መረጃዎችን ለመቀበል ጥረት አድርጌያለሁ። ስልካቸውንም ስፈትሽ ያገኘሁት አንድ ዛሬ የሚገርም ነገር አለ። እሱ ምንድነው? ትንሳኤም ሰላምም አውቀው ይሁን ሳያውቁ አላቅም ከአንድ ሰው ጋር ግን የፍቅር ግንኙነት ሁለቱም መስርተዋል። ይሄ ግለሰብ ኤፍሬም የሚባል ግለሰብ ነው። እንግዲህ ከዚህ ልጅ ጋር የፍቅር ግንኙነት እንደመሰረቱና ሰላም ደግሞ እየነገረችኝ የነበረችው ኤፍሬም ነው ይሄንን ሁሉ ነገር እንድናደርግ ያደረገኝ፣ አንቺ ገንዘብ ከሌለሽ አላገባሽም ስላለኝ ሀብትና ንብረቷን ወስጄ ከሱ ጋር መጋባት ስለምፈልግ ነው እዚህ ነገር ውስጥ የገባሁት የሚል ጥቆማ ሰጥታናለችና እንዴት ነው ይሄ ነገር ሊሆን እየቻለው የሚለው ነገር እንግዲህ ለማጣራት ጥረት እያደረኩ ነበር የነበረው። ከዛም በኋላ ደግሞ ኤፍሬም ከዚህ በፊት ከአንድ ልጅ ጋር ተጋብቶ ወዲያውኑ እንደተፋታና ያቺ ልጅ የነበራትን ሀብት ንብረት ወርሶ ከሷ ጋር እንደተለያየ እንግዲህ መረጃ እጄ ላይ ገብቷልና ዛሬም ደግሞ ኤፍሬምን እኔም ስራ እንዳለኝና እሱም እርዳታ እንደምፈልግ ሰው ስልኩን እንደሰጠኝ አድርጌ አውርቼዋለሁ። እሱ ያውን እየመጣ ነው ያለው፣ እየጠበቅኩት ነው ያለው። ዛሬ በጣም እንግዲህ ድካምም አለ። ትላንትናም ያው በኤልሳ ጉዳይ አንዳንድ ነገሮችን ከወንድሜ ሉል ጋር እየተንቀሳቀስን እያጣራን የነበረበት ሁኔታ ነበርና ድካምም አለብኝ። ያው ቪዲዮውን ስቀርጸው እንግዲህ ማለት መቅረጽ ስላለብኝ ዛሬ ማድረግ ስላለብኝ የዚች ልጅ የህይወት ጉዳይ ስላሳሰበኝ ነው እንጂ ትንሽ እረፍት አድርጌ ነገሮችን ባካሄድ ደስ ይለኝ ነበር። ለማንኛውም ብቻ እግዚአብሔር ይርዳንና እስኪ የሆነ ነገር ላይ እንደርሳለን ብዬ ተስፋ አደርጋለሁ። ለማንኛውም እስኪ የምንደርስበትን ነገር እንግዲህ የምናየው ይሆናል። ኤፍሬምን አሁን እየጠበቅኩት ነው ያለሁት ቢሮ ካስገባሁት በኋላ እሱ በማያውቅበት መንገድ እንግዲህ ቀለል አድርጌ እያወጣጣሁት ካሜራዬን ደብቄ የተወሰኑ መረጃዎችን ከሱ ለማግኘት ጥረት አደርጋለሁ። ከዛ በኋላ ደግሞ ወደምንፈልገው እውነታ የምንመጣ ይሆናል። ለማንኛውም ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ ጋብዛችኋለሁ። እንዲሁም ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። የሚሰማችሁን ማንኛውንም ስሜት ኮሜንት ላይ ማስቀመጣችሁን አትርሱ። ምክንያቱም የእናንተ ኮሜንት በጣም እያበረታታኝ እየደገፈኝ ነው ያለው። የምትሰጡኝ አቅጣጫዎች፣ የምታስተምሩኝ ነገሮች በጣም ጠቃሚ ናቸውና ባካችሁ የሚሰማችሁን ነገር እንዳለ ኮሜንት ላይ ማስቀመጣችሁን አትርሱ። እስከ ፕሮግራሜ ፍጻሜ ድረስ አብራችሁን ቆዩ። እስኪ አረፍ በል። ያው እንግዲህ ቢሮአችን እቺን ትመስላለች። አይ ቆንጆ ቢሮ ነው ያላችሁ። ያ ቢሮ ገብተን እንደኖራው የፈለኩበት ምክንያት ያለ እዛ ውጪ ላይ ደስ አይልም እንደዚህ አይነት ነገሮችን ቁጭ ብሎ ለማውራትና ምን መሰለህ አንድ ልጅ አለችና በጣም ሀብታም ልጅ ነች። ገንዘብ በጣም በደንብ አላቸው ቤተሰቦቿ ነው። በሆነ መንገድ እኔ እናንተ እንደምንም ብለን አጥምደናት ከዛ በኋላ ያ ማለት ፍቅረኛም ሆነ ልቀርባት ትችላለህ ወይ እንደ ጓደኛም ሆነ ቀርባት ያሉትን መረጃዎች እንዳለ እንድታጣራልኝና ከዛ ልጅቷን ይሄን ውርስ ወደኛ እንድታዞረው እንድታደርግ ነው ፈልገው። ኦኬ እሺ። ማለት እኔ አሁን ምንድን ነው ማድረግ ያለብኝ? አንተ ማድረግ ያለብህ ልጅቷን ተለሳልሰ መቅረብ ነው። ከልጅቷ ጋር እንድትቀራረብ ነው በደንብ። ከዛ ከተቀራረብክ በኋላ እያንዳንዱ ነገር ለእኔ ሪፖርት ታደርግልኛለህ። ልጅቷን ትቀርባታለህ። ልጅቷ ቆንጅዬ ነች፣ በዛ ላይ የተማረች ነች። ከአንተ ጋር በደንብ ትግባባላችሁ ብዬ አስባለሁ።
እሷም ስለተማረች እዚህ ቀለል አድርገህ ከእሷ ጋር እንትን ትልና ትግባባና ያሉትን መረጃዎች እንዳለ እንትን ካረክ በኋላ እያንዳንዱ ፋይሎች ተቀይረው ያ ውርስ ወደኛ እንዲመጣ ነው ታደርገው። ልጅቷ ምናልባት ካልፈለግናትም ልታስወግዳትም ይችላል ነገሮች ከዞሩ በኋላ። ካልሆነም አሳብደህም ምን ብለህም ብቻ እዛ ጋር ያለው ሀብት ንብረት ወደኛ እንዲገባ ነው ፈልገው። አንተ የምትፈልገው ከንብረቷ እንጂ ከልጅቷ አይደለም። ስለዚህ አሁን ንብረቷን ወደ አንተ ማድረግ ነው እንጂ ስለ ልጅቷ ምንም ችግር የለብህ። ምንም ችግር የለብኝ። ስለዚህ አሁን ስለ ልጅቷ ጓደኛ እንዳላት ወይ ዘመድ ምናምን የቅርብ ዘመድ ቢኖራት እንደረገጥ ምን ይታወቃል? ማለት እንዴት ብዬ ነው እንትን መላት? ኤፍሬም ምን መሰለህ፣ እኔ እዛ ጋር ብዙ መረጃዎች የለኝም በእርግጥ ስለ ልጅቷ። እና እንዴት ነው ታዲያ ስለ ልጅቷ ምንም መረጃ ሳይኖርህ ቀጥታ ወደ እኔ የመጣኸው? ማለት ስለ ልጅቷ እኮ መረጃ ቢያንስ ትንሽ ነገር መያዝ አለብህ። የተወሰነ መረጃ አሁን የነገርኩህ ነው እንጂ ያለኝ አሁን እኮ የነገርከኝ እኮ ልጅቷ ሀብታም እንደሆነች እንደዚህ ስላላት ነው። ግን ዋናው ነገር እኮ እዚህ ጋር ቤተሰብ ሊኖራት ይችላል፣ የሩቅ ቤተሰብ ወይም ደግሞ ዘመድ ወይ ደግሞ ጓደኛ ፍቅረኛ ሊኖራት ይችላል። ስለዚህ ይሄን ማጣራት አለብን መጀመሪያ ጊዜ። ምክንያቱም ፍቅረኛ ካላት ያው ከፍቅረኛው ጋር እንድትጣላ ማድረግ ነው። ቤተሰብ ካላት ደግሞ ያው እንግዲህ እንዴት እንደሚደረግ እሱን እኔ ራሱ ለእኔ ይከብደኛል። ማለት ቤተሰብ ካላት አሁን የቤተሰብ እያለ እንደው እኔ እንኳን ፍቅረኛዋ ብሆን መቼም ለእኔ ምንም ነገር የምታደርግልኝ አይመስለኝም። ለምን እንዴ? ማለት ቤተሰቦቿ ግዴታ ያው ቤተሰብ አላት። ቤተሰብ ካላት እኮ እሺ ላይሉ ይችላል። አክቹዋሊ አሁን ቤተሰብ አላት በሚባል ደረጃ ልጋለች ምልህ እናቷም አባቷም ሞተዋል። አሁን እሷ ነች ያለችው፣ ሰራተኛቸው አለች። ከዛ አንድ እህት አለቻት፣ ከሌላ እንጀራ እናት የምትወለድ አንድ እህት አለቻት። በቃ እየኖሩ ያሉት እነዚህ ሰዎች ብቻ ናቸው እዛ ቤት ላይ። ሁለቱ ብቻ ናቸው ማለት ነው? ከሰራተኛዋ ውጭ ሁለቱ ናቸው። ስለዚህ ያቺኛዋ እህቷስ እንዴት ነው ስለ ንብረቷ እንደዚህ ምናምን? ሲጀምር እሷ ተካፋይም አይደለችም። አሁን የመጣችው እዛ የዚህ ሀብት ንብረት እንጀራ አይደለችም። ስለዚህ የልጅቷ ብቻ ነች ማለት ነው ንብረቱ በእጇ ላይ ያለው ማለት ነው። ስለዚህ ጥሩ ነው ማለት ነው። እዚህ ኖርማል ነው ማለት ነው አይደል? ምንም ያው ብዙም ያው ሊከብድም ይችላል። ያው እንግዲህ በሂደት እናየዋለን። ምን ነው ሊከብድ የሚችለው? ያው አግባብቶ በዚህ ሰዓት ንብረትን ያው ወደ ራስ ማድረግ ወይም ደግሞ እንዳልከው ልጅቷን አልፈልጋትም ምናምን ብለሃል ማስወገድ ምናምን የሚባለው ነገር ትንሽ ሊከብድ ይችላል። ግን ያው እስቲ ያው ኤፍሬም እኔ ለምን ልደብቀኝ እየሞከርክ እንዳለ አላውቅም፣ ግን እኔ ቀለል አድርጌ ነው እያወራሁ ያሉት። የማይሆንም ከሆነ ደግሞ እዚህ ጋር እንድናቆመው እፈልጋለሁ። ሱቅ እንደተቀበልክ አውቃለሁ። አዎ አለኝ። ከልጅቷ ነው የወሰድከው አይደል? አዎ። እንዴት ነው ያደረገው እሱን ነገር? ያው አንተ ብቻ ምንም የሚያሳስብ ነገር የለም። ብቻ ኮሚሽኔን በደንብ አንተ ክፈለኝ እንጂ ያልከኝን ነገር አደርግልሃለሁ። ስለ ሱቁ ማወቅ እኮ ፈልጌ ነው። ያው ስለ ሱቁ ምን ልበልክ? ያው ስለ ሱቅ እንደዚህ ብዬ ብነግርህ ምን ያደርግልሃል? አንተ የምትፈልገው የልጅቷን ሀብት አይደለ? በቃ የሚያስፈልገው አንተ ስራውን መስራት እንደምትችል ትክክለኛ ሰው መሆኑን ማረጋገጥ ስለምፈልግ በቃ ያው እንዳልከው እኮ ነው። በቃ ሱቅ አለኝ፣ እኔ የራሴ ሱቅ አለኝ። እንደዛ እንደተቀበልኩ እኔ እንዳረኩትኝ ያንተንም እንደዛ ማድረግ ከፈለክ ያው ልጅቷን በምን አይነት ሁኔታ ላይ የምትገኘው? በምን አይነት ሁኔታ ላይ ስትል ሱቁን የወሰድክባት ልጅ አለች። ምን እያደረገች ነው? እየሰራች ነው ስራ። አንተ ጋር በሰላም ነው ነገሮችን ጨርሳችሁት? አዎ። ከዛ በኋላ ለሁለት ወር ምናምን ጸበል ተቀምጣ ነበር አይደል? ያው በትንሽ ነገር በሆነ ጉዳይ ነው፣ በራሷ ጉዳይ ነው እንጂ ያው በምን ሊሆን ይችላል? ከአንተ ጋር የሚገናኝ ጉዳይ አይደለም። ኧረ በፍጹም ምንም የሚገናኝ ነገር የለም። እኔ ግን አንተ እንትን እንዳደረግካት ምናምን ነገር የሆነ ነገር እንዳሳበድካት ምናምን ከዛ በኋላ ለማገገምም ጊዜ እንደወሰደባት 2 ወር ምናምን ጸበል እንደቆየች ተነገረ። አይ ስህተት ነው ይሄ፣ የተነገረ ስህተት ነው። እኔ ጭራሽ ምንም ነገር ያደረኳት ነገር የለም። እኔ እኮ አሁን ልጅቷ እንድታብድ እፈልጋለሁ። ምንም ሀሳብ አይገባ፣ ሁሉን ነገር እኔ አደርግልሃለሁ። እዚህ ልጅቷንም ማሳበድ እንችላለን። አረ ማሳበድ ጨርቋንም አስጥዬ እንድታብድ ነው ማድረግልህ። አንተ ብቻ ደህና ኮሚሽን ክፈለኝ እንጂ እኔ 50% እንወስዳለን ከሚመጣው ድርሻ ላይ። አብዛኛውን ስራ የምትሰራው አንተ ነህ። እዛ ጋር በደንብ በማሳመን ይጠበቅብሃል። እሷ ምንም ችግር የለውም። ለማሳመኑም ብትል ለፈለግከውም ነገር ብትል ንብረቱን በእጅግ ምናልባት ፍቅረኛ ቢኖራትስ ምናምን ልጅቷ ግን ምንም ችግር የለውም። ሁለቱን ማሳበዳቸዋለሁ እኔ ማለት እሱን ማለት አንተ መሀል ላይ እንዴት መግባት ትችላለህ?
ለሱ ምንም ጥርጥር አይግባክ። በመጀመሪያ ጊዜ ልጅቷን እንዳልከው እኔ በምፈልገው ነገር እንትን እላታለሁ። እሷን እንትን ካልኳ በኋላ ለፍቅረኛዋ በምንም ተአምር አይከብደኝም። ልጅቷን ማሳመን ከቻልክ ልጅቷን ካሳመንኳት የፍቅረኛዋ ጉዳይ እንደሞተ ቁጠረው፣ ምንም ችግር የለውም። ኤፍሬም አሁን እንደምናወራው ቀልል የምታደርገው ሳይሆን ይሄ ነገር በጣም ሪስክ ያለው ነገር ነው። እየተጫወትን ያለው በሰው ህይወትም ነው ጭምር። እዚህ ጋር ደግሞ ልጅቷ ላይፍ አላት፣ ላይፏንም እንበትናለን። እኛ የሆነ ነገር መጠቀም አለብን። አንተ የምትፈልገው ነገር በሙሉ ይዳረጋል፣ ምንም ችግር የለውም። እዚህ ልተማመንብህ እችላለሁ ማለት ነው። ሙሉ ለሙሉ ተማመንብኝ፣ ምንም ጥርጥር የለውም። ታዲያ ቅድም ለምንድን ነበር ድርቅ እያልክብኝ የነበረው? እንደዚህ አላደረኩም እንደዚህ አላደረኩም ምናምን ስትለኝ ነበር። አይ ያው መጀመሪያ ጊዜ ሳንግባባ በፊት መጀመሪያ መንገድ ላይ እንዳወራ ነው ያው ብዙም ኮምፎርት ስላልሰማኝ ነው እንጂ ኖርማል ነው። ከዚህ በፊትም ሰርተከዋል አድርገውኳል። አዎ ለማንኛውም ኤፍሬም ቴዲ ይባላል፣ መርማሪ ጋዜጠኛ ነኝ። ስላገኘው ደስ ብሎኛል። ምን ማለት ነው መርማሪ ስትል? ካሜራውን አስተካክለው ናውጣ። ምን እያልክ ነው? እስካሁን ድረስ ስታወራቸው የነበሩት ነገሮች እንዳለ በሪካርድ ተይዘዋል። ከዚህ በኋላ እኔ የምጠይቅህን ጥያቄ ብቻ ነው የምትመልስልኝ። ኤፍሬም ተረጋጋ። ካሁን በኋላ እኔ የምጠይቅህን ጥያቄ እንዳለ በአግባቡ ትመልስልኛለህ። ምን መልስልህ? ሲጀመር እስካሁን ድረስ ስናወራ የነበረው ነገሮች ቀልድ ናቸው። አሁን ከአንተ ማወቅ የምፈልጋቸው ብዙ ነገሮች አሉ። እየቀለድክብኝ ነው። ምን ስትሰራ እንደነበረ ማወቅ እፈልጋለሁ። እባክህ ዝም በል እባክህ፣ ዝም በል ታወራለህ። ምን ፈልገህ ነው? እየነገርኩህ ነው። ተረጋግተህ ቆይ። ከእኔ ምን ፈልገህ ነው? ከዚህ የትም አትወጣም። እኔ የምፈልገው መረጃ አልፈልግም። በቃ እኔ ከአንተ ጋር ምንም አይነት ነገር መስራት አልፈልግም። ስራ አይደለም መሄድ ነው የምፈልገው። በቃ ስራ አይደለም። አሁን ቁጭ በልልህ። ተረጋጋና ቁጭ በል። ሰውዬ እኔ ምንም የምረጋጋው ነገር የለም። ዞር በል ሂድበት። እኔ ኤፍሬም ያስጠነቀቅኩህ ነው። ተረጋጋ ቁጭ በል። ምን አታስፈራራኝ። ቆይ አንተ ምንም ተስፈራራኝ። አንተ ማንም ሲጀምር መጀመሪያ ከአንተ እኔ የምፈልገው መረጃ አለኝ። ማነህ? ቆይ አንተ ስለምን መረጃ ነው የምታወራው? ቴድሮስ ይባል ነገር ነግሬሃለሁ። ይኸውልህ አሁን እኔ ከአንተ ማወቅ የምፈልጋቸው ነገሮች አሉ። ስለ ሰላም፣ ስለ ትንሣኤ፣ ስለ ሄለን፣ ስለ እድል የምታውቀው ነገር እንዳለ እንድነግረኝ። እና ማናቸው እነሱ ሲጀምር የምታወራው ሰውዬ? እንግዲህ ውድ ቤተሰቦቼ ያው ኤፍሬምን በመግቢያ ላይም እንደነገርኳችሁ ዛሬ እኔ ወጥመድ ውስጥ መክተት ስለነበረብኝም ከሱም አንዳንድ መረጃዎች መቀበል ስላለብኝ ነው ካሜራዬን ደብቄ የምፈልገውን መረጃ እንዲያወጣልኝ ያደረግኩት። አሁን እኔ እናንተ ማውራት የምንችልበት አቅላለ፣ ምክንያቱም እጄ ላይ ማስረጃ አለ። አንተ ራስን እንደዚህ አይነት ድርጊቶች እንደምታደርግ ከዚህ በፊትም እንዳደረግከው እያመንክልኝ ነበረ። እያንዳንዱን ነገር በካሜራ ይዘው የማወራውን ነገር ታውቀዋለህ። አንተ ሲጀምር ህሊናም ያለ ሰው አይደለህም። ከሴትም የተፈጠርክ አንበስል። መጀመሪያ ያልኩህ ተረጋጋ። መጀመሪያ ሲጀመር ስለምንድን ነው የምታወራው? ቅድም ስላወራችሁ ነገሮች እነዛን ይዘህ እኔን ለማስፈራር ከሆነ በፍጹም እንዳትሞክረው። ከሱ ውጭ እኔ በቂ ማስረጃ አለኝ። ይኸውልህ ከሰላም ጋር ከትንሣኤ ጋር ፍቅረኛ እንደሆን ካውቃለሁ። የምን ሰላም ነው? የምን ትንሣኤ ነው? ሰላምና ትንሣኤን አታውቃቸው? በፍጹም አላውቃቸው። ሄለንንስ? ሄለን ፍቅረኛ ነች አይደል? እኔ ስለምታወራቸው ሰዎች ምንም ነገር ማውቀው ነገር የለም። እድላዊት ማን የምትላቸው እነማን ናቸው? ቆይ እነሱ ኤፍሬም ሆን ብለህ ቀርበህ በተለይ ከሰላም ጋር የነበራችሁን ግንኙነት አውቃለሁ። ምክንያቱም የሰላምን ስልክ እንዳለ በርብሬ ከአንተ ጋር የተጻጻፈችውን መልእክት እንዳለ እጄ ላይ ገብቷል። ፎቶዎች ከአንተ ጋር የነበራችሁ ነገሮች እንዳለ ባይዘቦይ ጥንቃቄ ደስ ይላል። አብዛኛውን ነገሮች እንድደልት ታደርጋት ነበረ፣ ግን እሷ በሚስጥር ትይዛቸው የነበሩ መረጃዎች ነበሩ። የትንሣኤንም ስልክ ስጎረጉር ደግሞ ከትንሣኤ ጋር በፍቅረኝነት የሆነ ጊዜ እንዳሳለፋችሁ ማይቻል። ማናት ትንሣኤ ማናት ሰላም? ቆይ የምታወራው ሁለቱንም እህትማማቾች ስትጫወትባቸው ነበር የነበረው። ማናቸው እነሱ? ይኸው ስለምታወራቸው ሰዎች በፍጹም ይላቃቸው። ኤፍሬም እንድትዋሸኝ አልፈልግም። ከዚህ በኋላ ስነ ስርዓትን ያዝ። እንድትዋሸኝ አልፈልግም። የምን መዋሸት ነው የምታወራው? ራስህ ሲጀመር ምንም የምታወራው የማይሆን ነገር እየቀባጠርክ እኔን ለማሳመን እንዳትሞክሩ። እንዴት ነው በአንድ ጊዜ ሁለት እህትማማቾችን ፍቅረኛ አድርገህ መያዝ ይቻላል? ሰውዬ እኔ ስለምታወራቸው ሰዎች በፍጹም ማውቃቸው ነገር የለም። ቆይ አንተ ከኔ ምንም ፈልገው? ቆይ አንተ ስልኩ የአንተ ነህ አይደል? አዎ አንተና ሰላም ልጅ አታውቃትም? በፍጹም እኔ ማለት እንዳጋጣሚ የሆነ ሳል የተነሳ ነው። ቅንብር ቢሆንስ ቢታወቃል። ሲጀመር ይሄ ነገር እኔ ምንም ነገር ማውቀው ነገር የለም እኮ። እኔ አሁን ላይ እኮ ይኸውልህ አሁን ላይ ሶሻል ሚዲያ የተለያዩ ናቸው፣ እያቀናበሩ የሰው ስም እያጠፉ ነው። እኔ በምን ላምን እችላለሁ? ማናት ሲጀምር? እሷ እየቀለድክብኝ ነው። ምንም ቀልድበት።
እሺ የተጻፉት ቴክስቶችስ? እሺ ይሄ ቁጥር ያንተ አይደለም? የኔ ወንድም ይኸውልህ ይሄ ቁጥር ያንተ ነው አይደለም? የኔ ቁጥር ነው እና የኔ ቁጥር ቢሆንስ? እነዚህ ሁሉ መልእክቶች የተላላከው አንተ ነህ አይደል? እኔ እንዴት እኔ ከማን ጋር ተላላኩ ልበል? ይሄንን ላምን እፈልጋለሁ እንዴ? እንዳምን እንፈልገው እኔ በፍጹም የራስህ ቁጥር ነው። ይኸውልህ ቁጥሩ የኔ ቢሆንም ግን ቴክስቶቹን የላካቸው አንተ ነህ። እኔ መሆኔ በምን ታውቃለህ? ለምን ሰጥ ስልክህን ስጠኝ። አልሰጥህም። ኤፍሬም ስልክህን ስጠኝ። ሰውዬ ብሩታ ልቀቀኝ። እንዴ ምን እያደረጋችሁ ልቀቁ። ምን እያደረጋችሁ ነው? ቆይ ዞር በል አንተ ማን ነህ? ቆይ ዞር በል ልቀቀኝ። ምን እያደረጋችሁ ነው? ቆይ እያንዳንዱ መረጃ ስልኩ ላይ ያለውን እፈልጋለሁ። ስለምን መረጃ የምትወረው ሰውዬ? ቆይ እንደዚህ በግዴታ ሰውና ማገደሙ ጀመራችሁ እንዴ? አንተ ከምትሰራው ስራ በላይ ሴጣን መሆን ይችላል። አንተ እየሰራ ያለው ስለአንተ ሴጣንነት ምንም ነገር የሚያገባኝ ነገር የለም። የራስህ ጉዳይ ከነግብረ አበሮክ የፈለግከው ነገር ማለት ትችላለህ። እኔ ኤፍሬም ለስነ ስርዓት ይዛውራኝ። አሁን ካንተን ፈልገው ምን ተቃለ? እነዚህ ሴቶች ምን ነበር ስታረጋቸው የነበረው? አላውቅም። አላማ ምንድን ነው? ሰላም ግዴታ ምንም ነገር ሰላምን አላውቃትም ሲጀመር እንቷሽኝ አልፈልግም። ኤፍሬም በጣም እየታገስኩ ነው። እኔ ራሱ ትዕግስቴ በጣም እያለቀ ነው። ሰውዬ ከኔ የምፈልገው ምንድን ነው? ቆይ ንገረኝና ልሂድ ከዚህ። እውነታው የምን እውነታ ነው የምታወራው? እስካሁን ድረስ እያደረክ ያለውን ነገር እንድነግረኝ እፈልጋለሁ። ስለምን እውነታ የምታወራው? ቆይ ሰውዬ ሰላም አሁን ለህግ አካላት አሳልፌ ሰጥቻታለሁ። ኦይ ሰውዬ ሰላም የነገረችን ሚስጥር ደግሞ ምንድን ነው? አንቺ ገንዘብ ከሌለሽ ከኔ ጋር ልቆይ። ስለ ሰላምም ስለ እድልም ስለማንም የምታወራው ነገር ምንም ነገር እየገባኝ አይደለም። ከመሬት ተነስተ መጣ ሰላምን ሚስት ፍቅረኛ ናት፣ እድል ፍቅረኛ ናት። ሁለት እህቶች እድል በወርስ ያገኘችው ብር እንዳለ ታውቃለህ። ያንን ብር ድራስ ማዞር ትፈልጋለህ። ያንን ለማድረግ ደግሞ ሰላምን መጠቀሚያ ያደረካት። ሰላምን ቀረብካት፣ ከሰላም ጋር ነገሮችን አስተካከልክ። ከዛ በኋላ እድል እንድታበድ አድርጋችሁ አንተና ሰላም ያንን ገንዘብ መውሰድ ነበር አላማችሁ። በጎን ደግሞ ይህ ነገር ካልተሳካልኝ ብለህ ደግሞ የራሷን እህት እዛው ትንሳኤን ደግሞ አጠመድካት። አባቴ ተሳስተሃል መሰለኝ። እኔ ስለምታወራቸው ሰዎች ማውቀው ነገር የለም። ወይም ደግሞ መልኬት ተመሳስሎብህ ከሆነ የሆነ ነገር መፍትሄ ፈልግ። መልክ ተመሳስሎብኝ አይደለም፣ ስለማወራው ነገር በደንብ ታውቃለህ። በፍጹም ማውቀው ነገር የለም። እኔ ስለ ሰላም የምታወራው ስለ እድል የምታወራው እኔ ማን ናቸው እነሱ? ቆይ እነሱ ካሉ ለምን አታመጣቸውም ታዲያ? ፍቅረኞች አይደል? የምን ፍቅረኛ ነው የምታወራው? እኔ የራሴ ፍቅረኛ እኮ አለችኝ። ከፈለክ ልጠራት እችላለሁ። ፍቅረኛ ደውላት። ይኸው ፍቅረኛ ለምን በዚህ ስልክ ደውለው? ደውላት። በራሴ ስልክ ደውለው እንጂ አንተ ስልክ ምርመራ ላይ ነው ያለው። ምርመራውን እስክንጨርስ ድረስ ከስልክ የምንፈልገውን መረጃ እስከምናገኝ ድረስ ተመልሰሽ ሰጠው። እኔ በሌላ ቁጥር ለፍቅረኛ ልደውላት። ምን ብዬ ልደውላት? ሲጀመርስ የማስልክ ነው የምትለኝስ? ስለዚህ እኔ በማወራው ልክ ታወራኛለህ ማለት ነው። መደወልም የማፈልግ ከሆነ እስካሁን ድረስ የነገርኩህን ነገሮች እውነታውን እንድትነግረኝ እፈልጋለሁ። ይኸውልህ የእኔ ወንድም ስለምታወራቸው ነገሮች ስለምን እውነታ እኔ ምንም ነገር ማውቀው ነገር የለም። ቆይ ከኔ የምፈልገው ምንድን ነው የምፈልገው? ከኔ ቆይ ከአንተ የምንፈልገው እውነታውን። የምን እውነታ ነው የምንነግረኝ? እኔ እኮ ነገርኩህ እኮ የሰላምን አይምሮ ለምን እንደጠመዘዝከው። በዚህ በኩል ደግሞ ትንሣኤን እህትማማቾች እርስ በርስ እንዲቃቃሩልህ በክፉ አይን እንዲተያዩ አደረግ። የገዛ እህታቸውን እንዲያሳብዱ አደረግ። አንተ ገንዘብ ስለምትፈልግ ብቻ የምታወራው ነገር ምንም እየገባኝ አይደለም። ቆይ ምንም የምታወራው? ይኸውልህ ኤፍሬም ያንን ሱቅ እንዴት እንደወሰድከው ሰላም ታውቃለች በደንብ። ብዙ መረጃ ነግራኛለች። ሱቁን ወደ አንተ ለማድረግ የከፈልካቸው መስዋዕቶች ነፍ ናቸው አውቃለሁ። ከዛ ልጅቷንም ደግሞ የማይሆን ህይወት ውስጥ እንድገባ አድርገሃታል። አንተ የኔ ወንድም ተሳስተሃል። እኔ ማንንም እንደዚህ የማይሆን ህይወት ውስጥ የከተትኩት ነገር የለም። እኔ በራሴ ላብጠሬ የምሰራ ሰው ነኝ። ምን የምታወራው? ቆይ አንተ ፍቅረኛ ጋር መደወል አፈልግም፣ እውነታውንም መናገር አፈልግም። እኔ እኮ ነገርኩህ እኮ ለፍቅረኛ ልደውልላት አልኩህ እኮ። ደውልላት። እኔ በዚህ ስልክ አልደውልላትም። ለምን በዚህ ስልክ ምደውልላት? የአንተ ስልክ ምርመራ ላይ ነው ያለው። እና ምርመራ ላይ ቢሆንስ ታዲያ አንድ ጊዜ አምጥተው መደወላች አይቻልም? በምን አይነት ሁኔታ ከኔ ጋር ማውራት እንደምችል ግራ እያጋባኝ ነው ያለው። እኔ ይኸውልህ አንተም ማውራት በምፈልገው ልክ አውርቼ እኔ የምፈልገውን ሚስጥር እንዳለ እውነታውን እንድነግረኝ ያደርግሃለሁ። ሌላ ግብግብ ውስጥ ግን መግባት ስለማልፈልግ ነው አሁንም ታግሼ እያወራ ያሉት። ይሰማኝ አይደል? እና ታዲያ ምን ልሁን ታዲያ? ለፍቅረኛ ልደውልላትና ትምጣ አልኩህ እኮ። ስልኬን አምጣው በራሴ ስልክ ልደውልላት። ለምን ብዬ ነው ስልክ የምደውል? ሲጀመር እሷ ራሱን ለምን በሌላ ስልክ ብትደውል ምናምን ብላ ብትናገረኝስ? የማስልክ ነው ብትለኝስ? የማታውቀው ቁጥር ነው በዛ ላይ የኔ የጓደኞቼ ቢሆኑ እንኳን እሺ እሺ
እደውልልህ ፈልጓል። ኮፒ አድርጋችኋል ፋይል ላውድ ስፒከር የደወሉት ቁጥር አገልግሎት ላይ አልዋለም። ኤፍሬም እየቀለድክብኝ ያለው እየቀለድክ ነው ያለው ወይ? ምንም ቀልድ እየሞከርኩላት እኮ ነው። የማይሰራ ስልክ ላይ የምትደውለው? በፍጹም ምንም እያስተካከልኩት ነው። ይኸው እየደወልኩላት ነው። ሄሎ ይኸውልሽ የሆነ ቦታ ነኝ ያለሁት። እባክሽ የሆነ ፈጠን ብለሽ ነኝ። አይ በሰላም ነው፣ ዝም ብለሽ ብቻ ነው አንቺ ቶሎ ብለሽ። ሎኬሽን ልክልሻለሁ። እሺ እሷ እስክትመጣ እውነታውን አልነግረኝም። ስለምን ነው የምታወራው ሰውዬ? እኔ እንደውም እውነታው ሙሉ ነገር ሲጀምር እንድትመጣ ፈልጋለሁ። ሲጀምር እሷ መምጣቷ በጣም ለእኔ ይጠቅመኛል። አንተ የተሸወድከው ነገር እሷን መጥራት ነው ለእኔ በጣም ይጠቅመኛል። ምክንያቱም ስለ ሰላምም ስለ ትንሣኤም የምነግራት ይሆናል እና ብትነግራት እኔ ጋር ያሉትን መረጃዎች እንዳለ ማሳያት ይሆናል። ብታሳያት ታዲያ እሷ የምታምነው ይመስላል? ቆይ ዝም ብላ እሷ ቆይ የኔ ፍቅረኛ ዝም ብላ የምታምነው ይመስላል? እንደዚህ በተቀናበረበት ሰዓት እያቀናበራችሁ እንደዚህ ሰውን ወንጀለኞች ናችሁ እያላችሁ። እሺ እዚህ ጋር ተቀናብሮ ሊሆን ይችላል። አንተ ስልክ ላይ ያሉት መረጃዎች የምን ስልክ ላይ ምን መረጃ አለ? ምንም አንተ ስልክ ላይ ያሉት መረጃዎች ምንም አይነት መረጃ የለም። ስለዚህ ልታወራኝ ፈቃደኛ አይደለም። ይኸውልህ አንተ ስለምታወራው ነገር ምንም አይነት እየገባኝ አይደለም። ቆይ አንተ ምንም የምታወራው ቆይ ከኔ የምፈልገው ምንድን ነው? ቆይ ከአንተ የምፈልገው ማለት ነው ለምን ይሄን ነገር እንዳደረግከው። ምኑን ያደረኩትኝ? ለምንድን ነው በሴቶች ልጆች እየተጫወቅ ያለው ሰውዬ? እኔ ይጮትኩኝ? አዎ እኔ ስለምታወራው ነገር ምንም እየገባኝ ከሴት ራስ የተፈጠርክ አመስለኝም አንተ ሰውዬ። እኔ የምታወራው ነገር ምን እየገባኝ አይደለም። ይኸውልህ በእድል ብቻ ሳይሆን ያቺ ምስኪን አሳብደህ ጎዳና ላይ አውጥታት በነበረ አሁን እንደውም እግዚአብሔር ይመስገን ነገሮች ተስተካከሉላት እንጂ በእሷም በእድልም እኔ አንተን ለህግ አካል አሳልፌ እሰጥሃለሁ። ምክንያቱም አንተ ይኸውልህ ገንዘብ አግኝበት እንጂ ምንም ነገር ከመስራት ወደኋላ አትልም። በእርግጠኝነት አሁን ራሱ ፍቅረኛ ብላ ደውለህ የጠራሃትን ለዚሁ ዓላማ የቀረብካት ሰው ነች እንጂ አንተ እንደዚህ አይነት ህይወት ለመኖር ወደ ትዳር ለመግባት ምናምን እንደዚህ አይነት ዓላማ የሌለ ሰው ነው ታስታውቃለህ። ምክንያቱም ሰላምን ስትላት የነበረው ገንዘብ ከሌለች ላገባሽ አልችልም። ፍቅረኛ ነች፣ አብራችሁ ቆይታችኋል ሲሆን አጥምደህ ይዛታል። በዛ መሀል ላይም ግን ለእሷ እየነገርካት አይምሯን እየቀየርከው ያለው አላቅም ምን ስታደርግ እንደነበረ። ግን በዚች በጥቂት ወራቶች ውስጥ ይቺ ልጅ ተግባብተህ ካሳመነ ፍቅረኛ አድርገህ ከዛ ደግሞ ገንዘብ ከሌላት እንደማታገባ ነግረሃት ገንዘቡ የምታገኝበትን መንገድ አስረድተሃት እዚህ ሁሉ ተንኮል ውስጥ ከተሃታል። ሰውዬ እኔ ምንም ስለምታወራው ምንም እየገባኝ አይደለም። ቆይ አንተ ቆይ ችግር አለብህ ከኔ? ምንድን ነው ችግር? ቆይ ለምን የማትናገረው? የምትፈልገው ነገር ነገርኩ። እኔ የማውቀው ነገር የለም አልኩ። ከዚህ በላይ ቆይ ምን ልሁንልሽ? ቆይ እንዴ እያስተናገድክ እኮ በደንብ ታውቃለህ። ምን ብታወራው? ቆይ አንተ የምታወራው ዳግመህ ስለ ሰላምና ስለ እድል ነው የምታወራው። ኤፍሬም ይኸውልህ ስነ ስርዓት ያዝ። በጣም ረጋ ብዬ እያወራሁ ነው። አንተን መረጃውን ይኸውልህ እየደበደቡ ማስወጣት ከብዶኝ አይደለም እዛ ውስጥ መግባት ስለማልፈልግ እየደበደቡ። አዎ ማንን ነው የምትደበድበው? አንተ ማን ሆንክና ነው የምትደበድበው? እባክህ ተረጋግዞ። ምን እያደረክ ነው? ውጣ። እንግዲህ ውድ ቤተሰቦቼ ያው ኤፍሬም በማልፈልገው መንገድ እንዳወራው እያደረገኝ ነበር የነበረውና ምንም መረጃዎችን ሊሰጠኝ አልቻለም። ስልኩ ላይም ያገኘንበት ብዙ መረጃዎች አሉ፣ ግን እነሱንም አላምን እያለን ድርቅ ያለብን ያለው። በዚህ መሀል ላይም እንግዲህ ሎኬሽን ተልኮላት ፍቅረኛውም እዚህ እንድትመጣ አድርገናታል። እሷን ማወቅ ያለባት ነገር አለ። ይሄ ልጅ ምንድን ነበር ሲሰራ የነበረው ከእሷ ጀርባ? እሷንስ ለምን አላማ ነው የቀረባት? ወይስ እሷም እዚህ ጉዳይ ላይ ተሳታፊ ነች? የምታውቀው ነገር አለ? አላቅም። ግን ከበቂ በላይ ከሰላም ጋርም ከትንሣኤም ጋር ሲላላካቸው የነበሩ ነገሮች
በጣም በጣም አስነዋሪም አጸያፊም የሆኑ ነገሮች ሁላ ከነሱ ጋር ሲላላክ የነበሩት መልእክቶች እንዳለ እጃችን ላይ ገብተዋል። ምናልባት እነዛንም ቪዲዮዎች ተጠቅሞ ፎቶዎች እነዚህን ሰዎች ብላክሜል እያደረጋቸው እንደነበረና መጠቀሚያ እንዳደረጋቸው የሚያሳዩ ፍንጮችን አግኝተናል። ኤፍሬም እያወራ ያለሁትን ነገር እየሰማኝ ነው አይደል? እኔ ስለምታወራው ነገር ጭራሽ ምን ነው እና እሱ ደግሞ ማነው? ካሜራው ምንድን ነው? እኔ ምንም እየገባኝ አይደለም። በተደጋጋሚ እንደዚህ እያስፈራራኝ እያስደበደበኝ እውነታውን አውጣ ነው የሚለኝ። እኔ ምንም የማውቀው ነገር እኮ የለም እዚህ ጋር። የምን እውነታ ነው? ፍቅረኛ ደብዳቤ ምናምን ምንድን ነው? እኔስ ምን አውቃለሁ? እኔ ከቅድም ጀምሮና እኔ የመጣሁት ማንክ እንደማንተ ስለልሽ እኔ ቴዲ ይባላሉ፣ መርማሪ ጋዜጠኛ ነኝ። ስለዚህ ሰውዬ በደንብ እንድነግሩኝ እፈልጋለሁ። ምክንያቱም ይሄ ሰውዬ የብዙ ሴቶችን ህይወት እየተጫወተባቸው ያለ ሰው ነው። ስለ ብዙ ሰው ህይወት ማለት አልገባኝም። አብዛኛው ፍቅረኛ ነው። አንቺንስ ለምንድን ነው የቀረበሽ? እንዴ ስለሚወደኝ። ምን ያህል ጊዜ ቆያችሁ አብራችሁ? ቆይተናል። ለምን ፈለግከው? ምን ያህል ጊዜ ቆያችሁ? ቆይ ለምን ተጨነቃት? ምን ያህል ጊዜ ብንቆይ ከሷ ጋር ምን አገባህ? አልገባኝም። ስለኛ ህይወት ለምንድን ነው? ምን ያህል ኤፍሬም የበረደል አልመሰለኝም። ዱሎ መቀጠል ካለብኝ ይቀጥሏል። እንዴ ለምን ሰውዬ ዝም ብሎ ማስደብደብ? ቆይ ዝም ብሎ በእንትን አለ እንዴ? በህግ አስጠይቅሃለሁ። እሺ ይሄን እንዳትረሳ። እንዴ እኔ አልገባኝም። ምንድን ነው? እኔስ ምን እየገባኝ አይደለም። ይኸውልሽ ኤፍሬም ማለት አንቺ እንደምታስበው አይነት ሰው አይደለም። እና ምን አይነት ሰው ነው? ቆይ ምንድን ነው የምታወራው? ምንድን ነው የሚያወራው? መጀመሪያም ነይ ነው ሰጂ ነው ያለኝ። እሱን ለወስዶ ነው የመጣሁት እና ስለምን አመት ምናምን የምታወራው? ይኸውልሽ ኤፍሬም ከሰላም ጋርም ከትንሴም ጋርም አሁን ደግሞ ከአንቺ ጋርም ፍቅረኛ እንደሆነ ነው እያየያለች። የሚያወራቸው ስለማታውቀው ሰው ነው እያወራህ ያለው። እሱ የኔ ፍቅረኛ ነው። እሱ የሚለውን ምንም ነገር እንዳታምጥ። ይሄ አይደለም ባልሽ? አዎ ነው። ማነች አብሮ ያለች? እኔ አላውቃትም። አታውቂያትም? እርግጠኛ ነሽ? አላውቃትም። እሺ ይቺስ? እንዴ አላውቃትም። እንዴ ሰው ከሰው ጋር ፎቶ መነሳት አይችልም እንዴ? ኧረ ፍጹም እኔ በፍጹም አላውቃቸውም። እንዴት ለመወንጀል ትሞክራለህ? እሱ የሚያደርጋቸው ነገሮች በሙሉ ይሄስ? እሺ ሩም ውስጥ ያለው ፎቶስ ምንድን ነው? ማንም ሰው መላላክ የሚችለው ነገር ነው። ሲጀመር ደግሞ ተቀነባብሮ ቢሆንስ ምን ይታወቃል? እኔ ማለት እኮ ይሄን እኮ ነው ቅንብር ሊሆን ይችላል። እኔ ምንም ነገር ላምን አልቻልኩኝም። ሰውዬው ልጅ እያስፈራራ ከቀድም ጀምሮ እያስፈራራ እንዱ ጭንቀት ለጭንቀት ሳይሆን ስልኬን ቀማኝ። ምን ፈልገህ ነው ስለው ስለ ሰላምና ስለ እድል ካልነገርከን ስለ እውነታውን አውጣ። እኔ ምን አውቃለሁ? እኔ ምንም በማላውቀው ነገር እኮ ነው እዚህ። አንተ አትቀባጥር፣ ይኸውልህ አትቀባጥር። የምታውቀውን ነገር ነው እያወራን ያለ ነው። አንቺ ስነ ስርዓትሽን ይዘሽ ውጭ በይ። ሲጀምር እኔ ካንቺ ጋር የሚባል ነገር አታውራስ እንዴ? ፍቅረኛ እንዴት ትናገራት አትችልም? ስነ ስርዓት ትላለህ። ሲጀምር አንተም ጀመር ስነ ስርዓት ሳታውቅ ስለኔ ፍቅረኛ ስነ ስርዓት ታውራ። አንተ ማን ሆንክ ነው ተናገር። ማስደረግ ራሱ ትጠየቅበታለህ። እና ካሜራውን አትፈልግ። እኛ መሄድ እንፈልጋለን። አሁን ነው መሄድ ነው ፈልገው። እኔ ሷል ቤት ወንጀለኛ ናት። አትሄድም። የምን ወንጀለኛ ነው የምታወራው? ሲጀምር ቅድም ስናወራ የነበረው እኔ ለስራ ብዬ ጠራው ያወራን ወሬ አለ አይደል? አንተ ምንም አይነት ወንጀል ለገንዘብ ብለህ እንደምታረግ ማስረጃ አለኝ እጄ ላይ። ሰውዬ ምንም የምታወራው ቆይ ይሄ ያንን አገኘው የማታውቀው ሰው ጋር እንዴት ትገንታለህ? ምንም ማገው ነገር የለም። እቤት ነበርኩ ብዬ ተደወለልኝ። ስራ አለ አሪፍ ስራ ነው ሲሉ በቃ ያው እኔም ተፍተፍ ልበል መጣሁ እዚህ። ከዛ ይዞ መጣ አወራ መንገድ ላይ እዚህ ከመጣ በኋላ የማይሆን ነገር ቀባጠረብኝ። ከዛ እኔ ጭራሽ ምን ልበሉ ታላኔ ከዛ አስጨነቀኝ። አስብ እንግዲህ ማንም ሰው የለም ምናምን። ከሰላም ጋር ልትጋቡ ስንት ወር ነበር የቀራችሁ? የምን ሰላም የምታወራው? ልትጋቡ ነው ግራ ገባኝ። ልትጋቡ ስለዚህ ለሰላም ምንም አይነት ፊሊንግ የለህም ማለት ነው። የምር እኔ አንዳንድ ጊዜ ሳስበው ሚዲያዎች የሚባሉ መርማሪያን የሚባሉ በውሸት አምላክ በቃ እየፈጠራቸው የሰው መበጡ ነው እንደ ስራቸው። ጭራሽ ብለህ ደግሞ ማውራት እንዳለብኝ ግራ እያጋባኝ ነው ያለት። ሰውዬ እያወራ ያለው ነገር እኮ ምንም እየገባኝ አይደለም። እኔ ራሱ አንድ ነገር ልንገርሽ፣ ይሄ ኤፍሬም የምትይው ሰውዬ ማለት ነው በጣም ብዙ ልጆች አሉ። አንደኛው እሱ ነው። እንዲህ እያስጨነቁ እንዲህ አንገቴን አንቀው እየደበደቡ ነገር ብትናገር ይሻልሻል። ካልሆነ የማትወጪው ነገር ነው የምትገል። ምንድነው ያለውን ነገር የምናገራችሁ? እኔ አልገባኝም። ምንድን ናቸው? የኔ ወድኔ ምንም ነገር ማውቀው ነገር የለም። ከጠዋት ጀምሮ ወደዚህ ጎትቱኛል፣ ወደዚህ ያመጡኛል። አንድ ጊዜ አንድ ይደበድቡኛል፣ አንድ ጊዜ ያስፈራሩኛል። መጨረሻ አንቺ ልደውልላት ለፍቅረኛ ያለችኝ ፍቅረኛ እሷ ናት ብዬ ለአንቺ አስደወልኩኝ። በቃ እንዴ እኔ አልገባኝም። ምንድነው የሚያወሩት? ለሁለት ይኸውልሽ የኤፍሬም ስልክ ላይ ምናልባት ስልኩንም እንደማይሰጥሽ እርግጠኛ ነኝ እንድታይበት። እንዴ ባለቤት ስልክ ነው ባይሆን ባላየው ትርጉም የለውም። ከፍተሽ አይተሽ ታውቂያለሽ ውስጡ ምን እንዳለ? እንዴ አያለው ቴሌግራም ታያለሽ፣ ምንም ነገር የለም። ስለዚህ ሁሉንም ነገር ታውቂያለሽ። እሱ የሚላላካቸውን ሰዎች የሚያወራቸውን ሰዎች እንዳለ ታውቂያቸዋለሽ ማለት ነው። ከኔ ውጪ የሚያወራቸው ሰው ማን ነው? ማንም የለም። አንተ ስልክ ውስጥ እስኪ ክፈችው። መክፈት ትችያለሽ አይደል? ክፈችው። ታቋል ፓስወርድ ነው አይደል? ክፈችው።
ክፈችዋ። ይሄ ከፈተችው እኮ ነው ሰውዬ። ሲጀምር ፓተርኑን የማታውቀው ክፈትላት። እራሳቸው ነው የቀየሩት። ቴሌግራም ክፈትና ስጣት። ያው ግቢ እንግዲህ ያው ከፈትኩሽ ፓስወርዱን ያውልሽ። ቴሌግራሙን ክፈትላት። እኔ ቴሌግራም ቁጥር ኮዱ ራሱ ጠፍቶብኛል። ስንት ብዬ እንደሞላት ራሱ ረስቼዋለሁ። እየተጠቀምከው አይደለ? ኖ አይ ተጠቀመው ነበር፣ ግን ፓስወርዱ ነክቼው ምን እንደነካው ታላቅም ሎክ አረገብኝ። ትናንትና አላወራችሁም ቴሌግራም ላይ? አውርተናል። ታዲያ ለምንድን ነው ጠፋብኝ? አይደለም አይ ማለቴ ጠዋት ላይ እኮ ነው የኔ ወድልሽ ምን እንደነካው አላቅም። ቴሌግራም የተጠቀምኩ ራሱ ቆለፈብኝ። እሺ ቆይ አንተ ምን ለማለት ፈልገህ ነው? እሺ ቴሌግራም ኢሞን ክፈተው። እሺ ኢሞ ክፍት ነው እኮ ድሮም እኮ ቁልፍ ምናምን የለውም። ክፈችው። እሺ ይኸው እስኪ ኢሞ ክፍት ነው እኮ የኔ ውድ። ይኸው ኢሞ ምንም ባዶ ነው ሲጀመር። እኔ ኢሞ ላይ ማውራው ሰው ማንም የለም። አካውንት ስዊች አድርጊው። የኔ ውድልሽ እኔ ምንም ማውቀው ነገር የለም። እኔ ራሱ በዚህ አካውንት ይኸውልሽ እየተጠቀመ ነው ያለው። ሲጀምር ባዶ ክፍት አድርጎ የሚሰጥሽ ስዊች ማድረግ ስለሚችል ነው እየገባ ያለው። መረጃዎችንም እየተላላከ ያለው በዚህ ነው። ኤፍሬም ይሄ ነገር እንድታየው ትፈልጋለህ አይደል? እያንዳንዱ ነገር ፍቅረኛ ነች፣ የምትደብቃት ነገር የለም። ምንድነው ሲጀምር? እሱ ቆይ ምንድነው? እኔ የማላውቀው ነገር አለ። ቆይ እነዚህ ነገሮች ምንድን ናቸው? ምንም ያዋሾች ነገር የለም። ግራ ገባችኝ እኮ አንተ። እሱ ምንድነው? ዝም ብሎ ሲቀባጥሩ እነሱ። ቆይ እነሱ ነው የምታውቀው? ስለነዚህ መረጃዎች ንገራት። ስለነዚህ መረጃ ነው የምላቀላሉ። እዚህ ጋር እያወራ ያለውን ወሬ ንገራት። ስልኩ ያንተ የኔ ወደ ልንገርሽ፣ ስልኩ የራሴ ግን ስልኬ ወስደው ለስንት ሰዓት ያህል ከኮምፒውተር ጋር አገናኝቶት ማይሆን ነገር ይሰሩ ነበር። እራሳቸው አቀናብረውን ብለው ያመጡት ነገር እኮ ነው። ይሄ ቁጥር እሱ ቁጥር አይደለም። እሱ ቁጥር ነው። ስትጠቀሙበት ነበር። እያንዳንዱ ዳታዎች ያቸው ፎቶዎቹን የተላላከው ቴክስቶችንም የተላላከው ከአመት ጀምሮ ያሉትን ፋይሎች ነው እዚህ ጋር ያሉት። ይሄ አካውንት ከተከፈተ ቆይቷል። በዚህ አካውንት ደግሞ ማለት ነው ከብዙ ሴቶች ጋር እያወራ ብዙ አይነት ነገር ሲያደርግ ነበር። የኔ ውድ ማመን ያለብሽ እንግዲህ ታምኛለሽ ወይ ፍቅረኛሽን ታምኛለሽ ወይ እነሱን ታምኛለሽ? ምኑን ማንን ለምን ግራ ገባኝ እኮ። እነሱን እንዳምን ፈልጋለሁ። እዚህ ጋር ያለው ለሁለት ሰዓት ያህል ነው ስልኬ ወስደው ሲጎረጉሩት የነበረው። እና ይሄ ምንድነው? ይሄ ቆይ ምናምን ቴክስት እኮ ነው። በአንድ ቀን እንዴት ሰው ይሄ ሁሉ ይላላካል? የኔ ውድ አሁን ላይ ቴክኖሎጂ የተለማመደ ነው። እነሱ ከኮምፒውተራቸው ላይ አገናኝቶት ቢያገናኙት ቆይ ነው እንደምታውቀው ነገር ካለ ወይ ንገረኝ። ምንድነው? የማውቀውን ነገር እየነገርኩሽ ነው። አንቺም የምታውቂውን ነገር እንድነግሪኝ ነው ፈልገው። ምንም የማውቀው ነገር አለና ኤፍሬም የብዙ ሴቶች ህይወት ላይ እየተጫወተ ያለ ሰው ነው። እኔ ደግሞ ንጹህ ሰው እንደሆነና ፍቅረኛ እንደሆነ ነው የማውቀው። አንቺ ራስሽ ሲጀምር እንደዚህ ተሸፋፍነሽ የመጣሽበት ነገር አልገባኝም። እንዴ ከቤት ነው የወጣሁት። በረዶች ስለነበረ ለበስኩት። ምንድነው ችግር አለ? ስለበረደሽ ኖርማል ኮፍያ አድርገሻል። እሱ ልጅ ስናፕ ደርበሽበታል። የሆነ ነገር እየተደበቅሽ የራስሽን ቀይረሽ እየተንቀሳቀሽ ያለ ሰው ነው የምትመስዪው። ሲጀምር አላቅም። ኤፍሬምም እንደዚህ ሲደውልሽ በፍጥነት የመጣሽበት ፍቅረኛሽ ስለሆነ እኔ እሱ ይመለከተኛል እያለ እኮ ነው። ምን ያገባሃል? ስለዚህ እናንተ ምንም የምታወሩኝ ነገር የለም። ምንም ግረስ እኔ ግራ ያጋባኝ ነው። እስኪ በና አንድ ድልን አስገቡልኝ። ሌላ ሰው አለ እዚህ። እድል እኔ ጋር ነው ያለችው እና እድልን ላገናኝ እፈልጋለሁ ከአንተ ጋር። ምናልባት አንቺ ላታውቂያት ቅድም እንደዛ ስታስፈራራኝ የነበረው አጠገብ ያለችውን ሴትዮ አንተ ምን የምታወራው? ቆይ ከዚህ በኋላ ወይኔ በስመ አብ ከብዙ ነገር የራኩት አሁን በጣም ነው የሚያስጠላኝ። ምንድን ነው የምትፈልገው ነገር አለ? አይ ከእድል ጋር እሱን ከእድል ጋር ማገናኘት ስለምፈልግ። ለምን? ማናት እድል? ቆይ እድልን አታውቃትም አይደል? እሷም እንደምታውቅ እንደማታውቅ ክሮስ ቼክ ማድረግ ስለምፈልግ ነው። እኔ እድል የምትባለው ስትል አውቃት አልችልም። ሰላም ይላል ምን ይላል? እኔ ምንም አልገባኝም። ግን አንተ የኛን ህይወት እናት አንቺ አላውቅም ማለት ሲጀምር እሱ ስለጠራሽ ነው እንጂ እኔ ከአንቺ ጋር ጉዳይ ኖሮኝ አይደለም። እሺ ነይ ድል ግቢ። እንዴ አንቺ ደግሞ ከመጣሽ ልጅ ቆይ ተረጋጋ። ቆይ ምን